ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች እንደገደሉ የታጣቂዎቹ አመራሮች ማረጋገጣቸውን፣ አጣብቂኝ ውስጥ የገቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ እንደገቡ መሰማቱ፣ አሜሪካ የቀንድ ከብቶችን በዘረመል የተፈለፈሉ ጫጩቶችንና የዶሮ እንቁላሎችን ወደ ኢትዮጵያ ገበያ ለመላክ የሚያስችላትን ስምምነት ከኢትዮጵያ መንግስት ጋር እንደፈረመች መሰማቱ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀሙ እንደሚችሉ ማስጠንቀቃቸውን፣ ኢትዮጵያ እስራኤል ለሶማሊላንድ የሰጠችውን እውቅና በቅርበት እየተከታተለች እንደሆነ በሶማሊያ የኢትዮጵያ አምባሳደር አቶ ሱሌማን ደደፎ መናገራቸውን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር እንደተወያየ መሰማቱ፣ የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደሩ መቀጠል የለበትም ሲሉ ጄኔራል ሳሞራ ዩኑስ መናገራቸውን፣ እንዲሁም ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹም ተንቤን ፓርቲ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል የሚል እጅግ አስደንጋጭ መረጃ ቢቢሲ አጋርቷል። ቢቢሲ ድርጊቱ መፈጸሙን ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል ሲል ቢቢሲ ዘግበዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 1 ቀን 2018 ዓ.ም እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ አለኝ ተናግረዋል ሲል ቢቢሲ ዘግቧል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙት ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው የመንግስት ኮሚኒኬሽን ኃላፊ ሙላት ሙንዬ ገልጸዋል። ሙላት እንደሚናገሩት አስክሬኖቹ የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ ነው። አካባቢው ከመንግስት ቁጥጥር ውጭ ነው። ታጣቂዎች የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አምጥቶ ለቤተሰቦቻቸው አስረክቦ እንዲቀበሩ ተደርገዋል ብለዋል። ይህንኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ በበኩላቸው 3ቱ ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ የአስገድዶ መድፈር ድርጊቶች ፈጽመውባቸዋል ሲሉም ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊው ሐኪሞችን ይዘን ሄደን ነበር፣ ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው ይሄድ ነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ፣ ልጆቹን ከፋፍለው አነሱ። ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደፈጸሙባቸው ነው መረጃዎች የሚያመላክቱት ብለዋል። የኮሚኒኬሽን ኃላፊው አቶ ሙላት እንደሚናገሩት የሟቾቹ ማንነት የታወቀው በመታወቂያቸው አማካኝነት ነው። ከሟቾቹ አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለኝና መልካም ታዴ የተባሉት ሁለቱ ሟቾች ደግሞ 18ና 19 ዓመታቸው እንደነበር ገልጸዋል። 3ቱ ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱት የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 203ኛ ኮር የህዝብ ግንኙነት ስም ፌስቡክ ላይ የተለጠፈ ጽሑፍ የጥላትን ተልእኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መውሰዱን ይገልጻል። የፋኖ ካምፕ አለበት በተባለበት ቦታ ሁሉ የተዘዋወሩ መረጃ ሲያቀብሉ እንደነበር በማለት የሚከሰው የፌስቡክ ልጥፍ በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ ናቸው በማለትም ይወነጅላል። በዚህም ምክንያት ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረብኩላቸው ያላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ ጉዳዩን
ትክክለኛነት አረጋግጠዋል ሲል ቢቢሲ ጨምሮ ዘግቧል። ሶስቱ ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ የስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንን የሚያደርጉት በቀን ሰራተኛነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉት የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆኑ በሚገባ የተረጋገጠ ነው ሲሉም ተናግረዋል። እንደ ፋኖ አመራሩ ገለጻ ሶስቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠናው ቦታ ስልጠና የሚወስዱ መስለው ለምዝገባ በቀረቡበት ሰዓት በታየባቸው የሰላይነት ምልክት የተነሳ ነው ብለዋል። ያንን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮችን፣ የነበራቸውን እንቅስቃሴ፣ እነማን ተልእኮ እንደሰጧቸው ጭምር እነሱም አምነዋል ብለዋል። በተለይ ደግሞ ጂበላ ሙተራ የሚባል ሻለቃ ላይ ጉዳት እንዲደርስ ደንባ፣ አንታግልም፣ ጃን ተከልና ሊባኖስ የተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበር ከራሳቸው አንደበት ተረጋግጧል። ከሌሎች መረጃ ከተቀበሏቸው ሰዎችም ተረጋግጧል። ከያዟቸው የግንኙነት መሳሪያዎችም ጭምር ተረጋግጧል በማለት ተናግረዋል። ቢቢሲ አነጋገርኳቸው ያላቸው የደብረ ሊባኖስ ወረዳ አመራሮች ግን ወጣቶቹ ሴቶች የስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳዊ ሰላምና ደህንነት ጽህፈት ቤት እንዲሁም የኮሚኒኬሽን ኃላፊዎች ግድያው የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎችን ውንጀላ ውድቅ አድርገዋል። ከሟቾቹ አንዷ የሆነችው ትህትና ዘመድና የወረዳው ትራንስፖርት ጽህፈት ቤት ኃላፊ የሆኑት ዘውዱ ደምስም በተመሳሳይ እንኳን ተልእኮ ልትቀበል ከመንግስት አካል ማን ምን እንደሆነ አታውቅም ሲሉ ይከራከራሉ። ሌላኛዋ ሟች መልካም ታዴም የቀን ሰራተኛና ሻይ ቤት ነው የምትሰራው ይላሉ። በታጣቂዎች ፌስቡክ ላይ በተለቀቀው ቪዲዮ ላይ ዘመዳቸው የሆነችው ሟች ስማቸውን በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬ ከፖለቲካው ጋር የሚያገናኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህንን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለው እንደሚያምኑ አስረድተዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቀጥቅጣለች፣ በወሬ ደረጃ ከ1 ወር ከ2 ሳምንት በላይ ታስራለች። የምታውቀኝ እኔ ስለሆንኩ ዘውዱ ብላ ተልእኮ ተሰጥቶኝ ነው እንዲህ ነው የሚል መልእክት አስተላልፋለች ሲሉም ለቢቢሲ ተናግረዋል። ሁለቱ የወረዳ አመራሮችም በተመሳሳይ የተወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከሪያ አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራሩ አስረስ ማረዳምጤ በበኩላቸው በሶስቱ ሴቶች ላይ ድብደባና ወሲባዊ ጥቃት ተፈጽሟል በሚል የቀረበውን ክስ ውድቅ አድርገዋል። የፋኖን ስም ለማጥፋት የአገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል መርጠን እነዚህ ሶስት ሴቶች ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለም ሲሉ ተከላክለዋል። የደረሰባቸውም የጾታ ጥቃት የለም። ቃለ ምልልሱንም የሰጡት በነጻነት ያለምንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ በተለየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት፣ በተለየ ሁኔታ ደግሞ እነሱ ላይ እርምጃ የሚወስድበት ሌላ ምክንያት የለም በማለት መከራከሪያቸውን አጠናክረዋል። አስረስ ስለላ ላይ ተስማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥሯቸውም ተናግረዋል። በህገ ደንባችን መሰረት ለጠላት ስለላ ስራ ሲሰራ የተገኘ ማንኛውም ሰው ላይ የሞት ቅጣት እርምጃ እንደምንወስድ፣ ሌላም አካባቢ ተመሳሳይ እርምጃዎችን እንደምንወስድ ይታወቃል ሲሉም ተናግረዋል። በቁጥጥር ስር ያሉ ሰዎች ላይ ግድያን መፈጸም እንደ ጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ የቀረበላቸው የፋኖ አመራሩ አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይሄኛው ግን በልዩ ሁኔታ የስለላ ስራ ሲሰሩ ስለሆነ በቁጥጥር ስር የዋሉት በህገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደሉም የሚል ምላሽ ሰጥተዋል። በዓለም አቀፍ የጦር ወንጀለኝነትና ምርኮኛ አያያዝ ህግ የተቀመጡትን ድንጋጌዎች የሚጥስ ነው ብለን አናምንም ሲሉም አቋማቸውን ገልጸዋል ሲል ቢቢሲ ዘግቧል። ወደ ቀጣዩ መረጃችን ስናልፍ ትግራይ ክልልን ለመገንጠል ከፍተኛ ስራ እየተሰራ ነው ሲል ሹም ተንቤን ፓርቲ ገልጿል። በህገ መንግስቱ አንቀጽ 39 የተቀመጠውን የመገንጠል መብትን በመጠቀም ክልሉ እንዲገነጠል ለማድረግ ከፍተኛ ስራ እየተሰራ ነው ሲል በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲ ገልጿል። ይህንን ያሉት የፓርቲው የበላይ ጠባቂ አቶ ገብረ ሚካኤል ተስፋዬ ከአህዱ መድረክ ጋር በነበራቸው ቆይታ ሲሆን በ7ና 8 ዓመታት ውስጥ በትግራይ ክልል ከተፈጠረው ግጭትና ፖለቲካዊ አለመረጋጋት ጋር ተያይዞ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባና መገንጠል ትችላለህ በሚል ከፍተኛ ስራ እየተሰራበት መሆኑን ተናግረዋል። በክልሉ ካለው የፖለቲካ አለመረጋጋት ጋር ተያይዞ እንገንጠል በሚል አስተሳሰብ ህዝቡ ከፍተኛ ዋጋ የከፈለበት፣ በሚሊዮን የሚቆጠሩ ዜጎች ህይወት ያጡበት ብሎም በኢትዮጵያዊነቱ ይሰማው የነበረውን ክብር እንዲያጣ ከፍተኛ ስራ ተሰርቷል ብሎ እንደሚያምኑም ለአሃዱ ገልጸዋል። ይህ በእንዲህ እንዳለም ጀነራል ሳሞራ የኑስ የትግራይ ህዝብ በመረጠው መንግስት መተዳደር እንዳለበት ተናግረዋል። ምርጫን እንደ መደራደሪያ ማቅረብ ተገቢም ትክክል አይደለም ሲሉም ጀነራሉ መልእክታቸውን አስተላልፈዋል። የቀድሞ
የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ጄኔራል ሳሞራ የኑስ ከወጋህታ የትግርኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳዳሪ ስር መኖር ይኖርበታል ያሉ ሲሆን ጊዜያዊ አስተዳደሩ መቀጠል እንደሌለበትም ገልጸዋል። ጊዜያዊ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባውም አስረድተዋል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉት ጄኔራል ሳሞራ ጨምረው አንዳንድ ፓርቲዎችና ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸውን ህገ መንግስታዊ አለመሆኑን አስታውቀዋል። እንዲሁም ፍትሐዊም አይደለም ብለዋል። ሲቀጥሉም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰው ጄኔራል ታደሰም ይህንን ያደርጋሉ የሚል ተስፋ እንዳላቸው ገልጸዋል። ይህንን ማድረግ የጄኔራል ታደሰ ብቻም ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማግኘት እንዳለበት የጠቀሱት ጄኔራል ሳሞራ ጨምሮ ምርጫን እንደ መከራከሪያ ማቅረብ ተገቢም ትክክልም አይደለም ብለዋል። ትግራይ በአሁኑ ሰዓት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌለ ጠቅሰው በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበት በቃለ ምልልሱ አስረድተዋል። በሌላ መረጃ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የፖለቲካ ፓርቲዎች ጋር መወያየቱ ተዘግበዋል። ውይይቱን የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ባለፉት ጊዜያት ያከናወናቸውን ተግባራት ለተሳታፊዎቹ ያብራሩ ሲሆን ያለ ትግራይ ክልል ተሳትፎ ምክክሩን መቋጨት ስለማይታሰብ ትግራይ ክልልን በምክክር ሂደቱ ለማሳተፍ በኮሚሽኑ በኩል በርካታ ተግባራት እየተከናወኑ ነው ሲሉ ገልጸዋል። በውይይቱ የተሳተፉ የፖለቲካ ፓርቲዎች አመራሮች በበኩላቸው ኮሚሽኑ በትግራይ ክልል ምክክር እንዲካሄድ እያደረገው ያለውን እንቅስቃሴ አድንቀዋል። የትግራይ ክልል ችግር በውይይት እንደሚፈታ እምነታቸው መሆኑን የገለጹት የፖለቲካ ፓርቲ አመራሮቹ ለዚህም ሀገራዊ ምክክሩ ብቸኛ አማራጭ መሆኑን አስምረውበታል። ይህ በእንዲህ እንዳለ አጣብቂኝ ውስጥ የገቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ አዲስ አበባ መግባታቸው ተሰምተዋል። ጄኔራሉ በሁለት ሳምንት ገደማ ልዩነት ወደ አዲስ አበባ ያቀኑት ከፌዴራል መንግስት የተሰጧቸውን ቁልፍ የቤት ስራዎች ለማስፈጸም መቸገራቸውን እየተነገረ ባለበት አጋጣሚ ነው። ጄኔራሉ ፊታቸውን ወደ አዲስ አበባ ዙረው የተፈጠረው ውጥረት ለማርገብ ጥረት ቢያደርጉም ወደ መቀሌ ሲመለሱ የጠበቃቸው ግራ ቀኝ የሚያፈናፍን መሆኑ እየተሰማ ነው። ጄኔራል ታደሰ ትግራይ ለሀገራዊ ምክክሩና ምርጫውን ዝግጁ ለማድረግ ተስማምተው ወደ መቀሌ ከተመለሱ በኋላ በገጠማቸው ችግር ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ይመክራሉ ተብሎ ይጠበቃል። ጄኔራሉ የጊዜያዊ አስተዳደር ፕሬዚዳንት ቢሆኑም ትልቁን የወሳኝነት ሚና የተቆጣጠረው ህወሓት አሻፈረኝ ብለዋል። ጄኔራሉ በአጭር ጊዜ ለማስፈጸም ከአዲስ አበባ የተቀበሏቸው የቤት ስራዎችን ለመፈጸም አለመቻላቸውንም ለጊዜያዊ አስተዳደሩ ቅርበት ያላቸው ሰዎች እየገለጹ ነው። ጄኔራል ታደሰ በአጭር ጊዜ ውስጥ አስቻይ ሁኔታ ለመፍጠር ከተቀበሏቸው የቤት ስራዎች መካከል ትግራይን ለሀገራዊ ምክክርና ለቀጣዩ አገራዊ ምርጫ ዝግጁ ማድረግ ቀዳሚዎቹ ናቸው። ህወሓት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ካልተቆጣጠርና ህጋዊ የፖለቲካ ፓርቲ ሰውነቱ ካልተመለሰ በሚል ትግራይን ለምክክርና ምርጫ ቅድመ ሁኔታ መገደቡም ይታወሳል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ እስራኤል ለሶማሊላንድ የሰጠችውን እውቅና በቅርበት እየተከታተለች መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ተናግረዋል። ከ3 አስርት ዓመታት በላይ እንደ ሉዓላዊ ሀገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሊላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና አግኝታለች። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ታዲያ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጠው የሚገባ ጉዳይ ነው በማለትም ተናግረዋል። ይህ በእንዲህ እንዳለም የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ መንግስታቸው እስራኤል ለሶማሊላንድ የሰጠችውን እውቅና ለመመከትና ሶማሊላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል አስጠንቅቀዋል። ፕሬዚዳንት መሐመድ ሶማሊያ እስራኤል ለሶማሊላንድ በሰጠችው እውቅና ብሔራዊ ደህንነቷ አደጋ ላይ ከወደቀ ኃይል መጠቀም አንደኛው አማራጯ ይሆናል በማለትም ተናግረዋል። ፕሬዚዳንት መሐመድ ሶማሊላንድ ከእስራኤል ላገኘችው እውቅና በምላሹ ለእስራኤል ወታደራዊ ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለትም ከቀናት በፊት መናገራቸው አይዘነጋም። ወደ ቀጣዩ መረጃዎችን ስናልፍ አሜሪካ የቀንድ ከብቶችን በዘረመል የተፈለፈሉ ጫጩቶችንና የዶሮ እንቁላሎችን ወደ ኢትዮጵያ ገበያ ለመላክ የሚያስችላትን ስምምነት ከኢትዮጵያ መንግስት ጋር መፈጸሟን የኬንያው ዘ ኢስት አፍሪካን ጋዜጣ አስነብቧል። ኢትዮጵያና አሜሪካ የደረሱበት ስምምነት ኢትዮጵያ ገበያዋን ለአሜሪካ በሰው ሰራሽ ዘዴ ለላሞች ለሚሰጥ የአውራ በሬ ዘርና ለዘረመል የከብት እርባታ ለሚውል ጅምር የላም ጽንስ ክፍት እንድታደርግ የሚፈቅድ መሆኑንም ከአሜሪካ ግብርና መስሪያ ቤት መረጃ መመልከቱን ጋዜጣው ጠቅሷል።
የኢትዮጵያ ግብርና ሚኒስቴር አሜሪካ በስምምነቱ ላይ የተጠቀሱትን ምርቶች ወደ ኢትዮጵያ እንድትልክ ፈቃድ የሰጣት ከ2 ሳምንት በፊት እንደሆነ መረዳቱንም ዘገባው አመልክቷል። አሜሪካ እስካሁን ወደ ኢትዮጵያ ከምትልካቸው ዋና ዋና ምርቶች መካከል ሞተሮች፣ መለዋወጫዎች፣ ማሽነሪዎችና ስንዴዎች ይገኙበታል። ኢትዮጵያም ከአፍሪካ ከፍተኛ የቀንድ ከብትና የዶሮ ሀብት ያላት አገር እንደሆነች ተገልጿል።